ሰላም ወዳጆች፣ ዛሬ የህይወት ትርጉምን ከስነ ልቦና ጋር ወይም ከሳይኮሎጂ ጋር በደንብ እያያያዝን እናወራለን። የህይወት ትርጉም የሚለው ሐሳብ አይ ቲንክ ይሄ ስንተኛ ቪዲዮዎች እንደሆነ አላቅም፣ እጅግ በጣም ወሳኝና በዚች ባለችን በምድር ላይ ባለችን ትንሽ ጊዜ ትኩረት ሰጥተን ልንከታተለው፣ ልናየው፣ ልንረዳው የሚገባን ነገር ነው። በዛሬ ቪዲዮአችን የህይወት ትርጉም ከየት ይገኛል የሚለውን ወሳኝ ጥያቄ ከስነ ልቦና ጋር አያይዘን የተለያዩ ሳይኮሎጂስቶችን የተለያዩ ዓለም አቀፍ የስነ ልቦና ባለሙያዎችን ሐሳቦች መሰረት አድርገን በደንብ ኢንዲቴል እናወራለን። እነሱ ላይ መሰረት ከማድረግም ባለፈ እንደ መነሻ እኔ በግል የማምንበትን እንግዲህ ከንባብም ከተግባርም ያገኘሁትን የህይወት ትርጉም ከየት ይገኛል የሚለውን ነግራችሁና ከነዚህ ከአንዳንዶቹ ደግሞ ፈላስፎችና ምናልባትም የስነ ልቦና ባለሙያዎች ጋር ዛሬ ወደ ስነ ልቦናው ነው የምናደለው ያለውን ልዩነት በደንብ እናያለን። እናንተም ደግሞ በእነዚህ ልዩነቶች ውስጥ የራሳችሁን ለመውሰድ የራሳችሁን የህይወት ትርጉም ለማግኘት የህይወት ትርጉም ከየት ነው የሚገኘው የሚለውን ውይይትና ሐሳብ ለመጀመር መነሻ ይሆናችኋል የሚል እምነት አለኝ። እንግዲህ እኔ በግሌ የህይወት ትርጉም የሚለውን ሐሳብ ከሶስት ቦታ የሚቀዳ አድርጌ ነው የምወስደው። የህይወት ትርጉም ከሶስት ቦታ የሚቀዳ አድርጌ ነው የምወስደው፣ የሚገኝ ማለት ነው። የመጀመሪያው የህይወት ትርጉም ውስጣዊ ማንነት አለው። ከውስጣችን የሚመጣ እንዴት እንደሚመጣ ባላቅም ወይም ደግሞ ከየት እንደሚመጣ እርግጠኛ ሆኜ መናገር ባልችልም በተግባር ያየሁት በራሴም በዙሪያዬም በተለይም በክላይንት ደረጃም በተለያየ ደረጃም ከማወራቸውም ከወዳጆች የሚያየሁት ወሳኝ ነገር ምንድን ነው? ውስጣዊ ማንነት ኢንሄረንት የሆነ አይደንቲቲ ያለው ልንቀይረው የማንችለውም ነገር አለው በውስጡ እና ያ ምን ያሳየናል? እያንዳንዱ ሰው የተለያየ ነው። ደግሞ ማለት እንደ ሮቦት አንድ አይነት ማንነት ውስጣዊ ማንነት አልተሰጠንም። ወደ ተለያየ አቅጣጫ የሚያይ ወደ ተለያየ መንገድ የሚሄድ ውስጣዊ ማንነት አለን። ያ ውስጣዊ ማንነት ከየት ነው የሚመጣው፣ እንዴት ነው የሚመጣው የሚለውን ነገር ለመወሰን አስቸጋሪ ነው። ምናልባት የህብረታችን አንደኛው which means አንዳችን ለአንዳችን የማስፈለጋችን አንደኛው መንገድ እሱ ሊሆን ይችላል። ምክንያቱም አንድ ሰው ሁሉንም ነገር ለራሱ ሊያሟላ አይችልም። በህይወት የሚያስፈልጉትን ነገሮች ብዙ አይነት ፈጠራዎች አሉ። አሁን ላይ ለምሳሌ አሁን በምናየው ዓለም ለላይፍ የሚያስፈልጉን ብዙ መሰረታዊ ነገሮች አሉና ከአርት ጀምሮ የተለያየ ነገር ድረስ አርቱን እንኳን ብንወስድ የተለያየ አይነት አርት አለ። እንግዲህ አይደል ከስዕል አንስቶ እስከ ሙዚቃ፣ ስነ ጽሁፍ የመሳሰለው እያለ የሚሄድ አንዱ ለአንዱ እነዚህን ነገሮች እንዲሞላ የተስተካከለ እስኪመስል ድረስ ሁላችንም ወደ ተለያየ አቅጣጫ የሚመራ የህይወት ትርጉም ውስጣዊ የህይወት ትርጉም አለን። ውስጣዊ የህይወት ትርጉም ከሁለት ከፍለዋለሁ። አንደኛው ኦሬዲ ይዘነው የምንመጣ ነው። እሱ ከየት እንደሚመጣ ለማወቅ እጅግ በጣም እቸገራለሁ። በጣም የብዙ ጊዜ የህይወት ጥያቄ ነው። ማለት ግምቶች አሉኝ፣ ነገር ግን ከግምት አያልፉም። ስለዚህ ለዛሬ እዚያ አናነሳቸውም። ዋናው ግን ምንድን ነው? ልጆች ገና ከሚወለዱበት ቀን አንስቶ የተለያየ አይነት ይዘውት የሚመጡት ባህሪ አላቸው። የባህሪ ምርጫ አለ አይደል? ፍላጎት አለ አይደል? ኦሪየንቴሽን የሆነ አዝማሚያዎች አሏቸው የራሳቸው። ገና ከሚወለዱበት ቅጽበት ከሰከንዶቹ አንስቶ በባህሪ ደረጃ የተለያዩ ናቸው፣ በፍላጎት ደረጃ የተለያዩ ናቸው እና ይዘውት የሚመጡት ባህሪና ፍላጎት ብቻ ነው ብዬ አላምንም። ተመሳሳይ ኢንቫይሮንመንት ላይ ያደጉም ልጆች በህይወት ትርጉም አቅጣጫ ህይወታቸው በሚሄድበት አቅጣጫ በምርጫቸው በፍላጎታቸው እጅግ በጣም ብዙ የተለያዩ ነገሮች አይቼባቸዋለሁ። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ከውስጥ ስንል ያደግንበት ኢንቫይሮንመንት፣ ያደግንበት አካባቢ፣ ያደግንበት ሁኔታ እኛ ላይ የሚያሳድረው ተጽዕኖ አለ። በተለይም በልጅነታችን ትልቅ ቦታ ሰጥተናቸው ያደግናቸው ነገሮች ውስጣችን ቤት ሰርተው ህንፃ ገንብተው ምርጫ ሆነው ማንነት ሆነው ትርጉም የህይወታችን ትርጉም ዋና ዓላማ ሆነው ልናገኛቸው እንችላለን። ብዙዎች በዚህ መንገድ ሲያልፉ ታዝቤያለሁ። ሁላችንም አነሰን በዛም ይሄ መንገድ አለን። ይሄ መንገድ በጣም በበዛባቸው ሰዎች እነዚህ ነገሮች እናያለን። ለምሳሌ
ሰዎች ያደጉበትን ማህበረሰብ ያደጉበትን ሃይማኖት ያደጉበትን ሁኔታ ያደጉበትን ምናልባት ኪነ ጥበባዊ ተጽዕኖ ምናምን እንደ ውስጣዊ እንትን ወስደው ምክንያቱም እነሱ እምቢም እሺም ማለት በማንችልበት እድሜ የሚጫኑ ብዙ ነገሮች ስላሉ እስከ 7 ዓመታችን ባለው እድሜ ማለት ነው መፍቀድና መከልከል በማንችልበት እድሜ ያለውንና የመጣውን ሁሉ ኦልሞስት እንዳለ እንኳን ማለት ይከብዳል ኦልሞስት አብዛኛውን በምንቀበልበት እድሜ ሪጀክት የሚያደርጉ ልጆች እንዳሉ ሆኖ አይ ቲንክ እንደዛ አይነት ብዙ ኮንሽስ የሆኑ እንትኖች ህፃናት አሉ እንዳለ ማይቀበሉ እንደወረደ ሁሉንም ነገር ማይወስዱ ማለት ነውና ቤዚክሊ እቺ ውስጣዊ ማንነት ላይ ትንሽ የራሷን ነገር ጣል ታደርጋለች በሚል ነው የመጀመሪያው የህይወታችን ትርጉም ውስጣችን ልንፈልገው ይገባል የህይወት ትርጉም ዲስከቨር የሚደረግ ነው እንጂ የሚፈጠር አይደለም የሚሉም ሰዎች አሉ እንደዚህ አይነት ሐሳብ ያላቸው ማለት ነው ለምሳሌ አሁን በቅርብ ያነሳነው ሎጎ ቴራፒ የሚባል እንደውም የሚኒንግ ቴራፒ ለብቻው ያመጣው ቪክቶር ፍራንክል ሚኒንግ ኢዝ ዲስከቨርድ ነው የሚለን ናት ኢንቨንትድ የህይወት ትርጉም ዲስከቨር የሚደረግ ነገር ነው ውስጣችን ማለት ራሳችንን ለመመልከት ለማየት በመናደርገው ሂደት ውስጥ የምናገኘው ነው እንጂ እኛ የምንፈጥረው አይደለም ሚኒንግ አይፈጠርም ይለናል ማለት ነው እኛ በእኛ አሁን እያወራን ባለነው ግን አንደኛው ሚኒንግ ከውስጣችን ዲስከቨር የሚደረግ የሚገኝ ራሳችንን በማንበብ ከራሳችን ጋር በመነጋገር ከራሳችን ጋር ያለንን ነገር ወደ ውስጥ በማየት የሚገኝ ነገር ነው ውስጣችን ምን አለ የሚለው ነገር ብዙውን ጊዜ ሰዎች ምን አይነት ስህተት ይሰራሉ ወደ ውስጣቸው ሳያዩ ዓለም የሰጠቻቸውን ትርጉም ብቻ ተቀብለው ይሄዱና ደስተኛ ያልሆነ እርካታ የሌለው ህይወት ውስጥ ይወድቃሉ ብዙ ጊዜ ደስተኛ ያልሆነ እርካታ የሌለው መንገድ ውስጥ የምንወድቀው ወደ ውስጣችን ካለማየታችን ነው ምክንያቱም ምንድነው እርካታ ውስጣዊ ነገር ነው አንድን ሰው ያረካውና ያስደስተውን ነገር ሁለተኛውን ሰው እንደሚያረካውና እንደሚያስደስተው እርግጠኛ መሆን አንችልም ከዓለም የተኮረጁ ትርጉሞች አያረኩም ብዙውን ጊዜ እርካታ የላቸውም ምክንያቱም ከውስጣችን ጋር በተቃራኒ ነው የሚቆሙት በተለያየ አቅጣጫ ነው የሚቆሙት ስለዚህ ከውስጣችን ጋር ያላሰናሰል ነው ያላገናኘ ነው ጉዞ ትግል እና ልፋት በጣም በሚገርም ሁኔታ ምንም አይነት እርካታ ማይገኝበት ይሆናል ምንም አይነት ኢነርጂ ምንም አይነት ላብ ምንም አይነት ጊዜ ብንሰዋለት ተመልሰን እዛው ነው ራሳችንን የምናገኘው ብዙውን ጊዜ ብዙ ሰዎች ለሆነ ስራ ሚድል ላይፍ ክራይሲስ የሚባለው የሚመጣው ለዚህ ነው ለሆነ ስራ የሆነ ነገር ለማግኘት ይለፉና ያው እንግዲህ ትግሉ ራሱ እንትን ይላል አልበርት ካሙ እንደዛ አይደለም የሚለው ትግሉ ራሱ በቂ ፊውል ይሆናል ይለፉ እንሄድና ልክ ያንን ነገር ስናገኘው ያንን ነገር በማግኘታችን ግን እንጠብቀው የነበረውን እርካታ ስናጣው ያኔ ምንድነው ይሄ ለዚህ ነው እንደ በሬን ያረድኩት አይነት ስሜት ለዚህ ነው ይሄ ሁሉ እድሜን ያቃጠልኩት ለዚህ ነው ምናምን የሚል ነገር ይመጣል ምክንያቱም ነገሮች እጃችን ሳይኖረን ከሩቅ ስናያቸው ሰዎች ሲዝናኑባቸው ሲጠቀሙባቸው ስናያቸው የመጓጓቱ ሂደት ያንን ነገር ለማግኘት የሚደረገው ሂደት አንዳንዶች ራሳቸውን የህይወት ትርጉማቸውን ራሱ እስከ መሰዋት ያስኬዳቸዋል ለምሳሌ በዚህ ዓለም ባለው ሂደት ንብረት ለማፍራት ገንዘብ ለማግኘት የሚደረገው ሩጫ አለ እሱ በጣም እየከበደ በመጣ ቁጥር ሰዎች ከማንነታቸውና ከራሳቸው እየራቁ የማያምኑበትንና ውስጣቸው የማይቀበለውን ነገር እስከ ማድረግ ድረስ ይሄዳሉ ያ ምን አይነት ልዩነት ይፈጥራል እርካታ ቢስ ያደርገናል በሰዎች ዘንድ አለን ስቀን ተጫውተን ምናምን እንገባለን ውስጣችን ግን ባዶ ነው ከራሳችን ጋር ስንቀመጥ ባዶ ነው ሰዎች እኛን ሊፈልጉን ሊያሞጋግሱን ፕሬዝ ሊያደርጉን ምናምን ልፋታችንን ሊያደናንቁ ይችላሉ ነገር ግን ከራስ የተጣላ ልፋት ከራስ ከውስጣዊ ማንነት ጋር ያልተሰናሰለ ያልተገናኘ ሙከራና ትግል እና ውጤቱ ራሱ ብዙውን ጊዜ እርካታ ቢስ የመሆን እድሉ ከፍተኛ ነውና
እንደዚህ አይነት ትግሎች በምናደርግበት ሰዓት ራሳችንንም ዲስከቨር ማድረግ ይኖርብናል። የውስጣችንን ትርጉም ጋር ለማገናኘት መሞከር አለብን። ዓለም የሰጠችን ነገር በሙሉ ትክክል ነው፣ በዛ ነው መሄድ ያለብን ብለን በእጥረት አስተሳሰብ ተነስተን፣ ብዙ ጊዜ ትልቁ ችግር እሱ ነው። በእጥረት አስተሳሰብ ተነስቶ ለማግኘት የሚደረገው ትግል ማንነትን የረሳ ማንነትን የተወ ይሆንና ከባድ ችግር ውስጥ ይገባል ማለት ነው። ስለዚህ በዚህ የህይወት ትርጉም የመጀመሪያው 3 መነሻዎች አሉት እንደኔ ብያለሁ። የመጀመሪያው ከውስጥ የሚገኝ ነው ማለት ነው። ምናልባት በኋላ ላይ ዲቴል እናየዋለን። ሁለተኛው የህይወት ትርጉም ከዓለም ጋር ባለን ግንኙነት የሚፈጠር ነው። ከዓለም ጋር ባለን ግንኙነት የሚፈጠር ነው። ከዓለም ጋር ባለን ግንኙነትና እኛ ያንን ነገር በውስጣችን ዋጋ መስጠት የሚባላል አይደል? ከልብ ከውስጥ ዋጋ መስጠት እና ዋጋ መስጠታችን ውስጣችን ሲቀበለው which means ከውስጣችን ጋር ግጭት ሊኖር አይገባም በነገራችን ላይ እና ውስጣችን ሲቀበለው ለህይወታችን ትርጉም መሆን የሚችሉ ነገሮች የሚወጡበት ጊዜ አለ። በዛ ሁኔታ ውስጥ በዛ ፍጭት ውስጥ ማለት ነው። ለምሳሌ አንዳንድ ሰዎች ሃይማኖታቸውና የሃይማኖት እንትናቸውን የህይወታቸው ዋነኛ ትርጉም አድርገው ይንቀሳቀሳሉ። አምነውት ተቀብለውት ውስጣቸው ያለውን ጎዶሎ ሞልቶላቸው በዛ መንገድ ይሄዳሉ ማለት ነው። ይሄ በጣም ትልቅ ነገር ነው። ስፔሻሊ ውስጣችን ያለውን ነገር ጎዶሎ ከውስጣዊ ማንነታችን ጋር ሳይጋጭ የሚሞላልን ከሆነ ሁሌም በየደቂቃውና በየጊዜው ውስጣችን ክርክርና ግጭት የማይፈጥርብን ከሆነ ሰላምና መረጋጋት የሚያመጣልን ከሆነ ይሄ አንድ የህይወት ትርጉም ይባላል። እንግዲህ ሰዎች ለእንደዚህ አይነት ነገር ብቻ ሳይሆን ህይወታቸውን ለመሰዋት ለሀገራቸው፣ ለብሔራቸው፣ ለሆነ አይዲዮሎጂ ምናምን እንደዚህ አይነት ነገር ውስጥ ይገባሉ። ምን ያክል ከውስጣቸው ጋር ስምምነው አንድ ነገር ነው። የሰው ልጅን ለመታደግ ለሰው ልጅ አንድ ነገር ለማበርከት በላብም በደምም እስከ ህይወት መስዋዕትነት ድረስ ብለው አምነው የሚገቡ ሰዎች አሉ። እሱ በጣም ፕሬዝ መደረግ ያለበት ትልቅ ነገር ነው። ሁለተኛው ትርጉም ከሌላው ከውጭው ዓለም ጋር በመገናኘት የምንፈጥረው ነው። ለምሳሌ ጊዜያዊ ደግሞ የምንላቸው ሊኖሩ ይችላሉ። ለምሳሌ ሌትሳይ ልጅ ጊዜያዊ ህይወት ትርጉም የሚሰጥ ነገር ነው። ምክንያቱም በተለይ በእኛ ተጽዕኖ ስር እስካሉ ድረስ በእኛ ጫና ስር እስካሉ ድረስ ይሄ በእኛ ጫና ስር ማለት ለማስተካከል እነሱን ለመስራት ለመግራት ያለችን ጊዜ ያለች 7 የምትባሉት ማለት ነው። የመጀመሪያው 7 ዋነኛው 7 ዓመት ነው። ቀጥሎ ያለው 7 ደግሞ በመጀመሪያው 7 ዓመት የሰራነውን መስመር መያዙን እንትን ማለቱን የምናስተካክልበት ነው። ከልጆቹ ማንነት ውጪ የምንሄድበት ሳይሆን መሰረታዊ የምንላቸውን ለልጆቹ የሚጠቅሟቸውን የኃላፊነት ስሜት፣ ዲሲፕሊን፣ ሬስፖንሲቢሊቲ የመሳሰሉትን የምናስይዝበት ነው። ከዛ በራሳቸው ኮንፊደንስ እንዲኖራቸው እና ደግሞ ጥበቃም የምናደርግበት ነው። ሳይኮሎጂያቸው ስነ ልቦናቸው እንዳይጎዳ በማንኛውም ሰው በየትኛውም ቦታ ህይወታቸውን ሊያበላሽ የሚችል ጥቃት እንዳይደርስባቸው በግልጽ በመነጋገር ከፍተኛ ጥበቃ ልናደርግበት የሚገባ ጊዜ ነው። ከሁለቱ 7 በኋላ ልጅን የኔ ነው ብሎ ማሰብ እጅግ በጣም የተሳሳተ ነው። የህይወቴ ትርጉም ምናምን ማለት ልጆቹ ላይ አጉል ጫና መፍጠር ነው ብዬ አምናለሁ። ልጆቹ በራሳቸው መንገድ እንዲሄዱ watchful eye which means በተለይ ከኛ ሙሉ ለሙሉ እስኪወጡ ድረስ የተመልካችነት፣ የታዛቢነት፣ የጓደኝነት ምክንያቱም ከ14 ዓመት በኋላ ልጆች ጓደኛ ነው እንጂ ሊሆኑ የሚችሉት አሁንም እንደ ልጅ እንትን ላለው ማለት የነበረውን ሪሌሽን የነበረውን ግንኙነት ለማበላሸት መሄድ ነው የሚል እምነት ነው ያለኝ። ስፔሻሊ በዚህ ዘመን በግልጽ የሚታይ ነው። በግልጽ ግን እያወሩ ልጆች ወደ ተሳሳተ መንገድ እንዳይሄዱ እና የሚያወሩት ሲፈሩም የሆነ ነገር ሲከሰትባቸውም በግልጽ ሄደው የሚያወሩት አይነት ወላጅ መሆን እጅግ በጣም ወሳኝ ነው ብዬ አስባለሁ። ጊዜያዊ የህይወት ትርጉም ሊሆኑ ይችላሉ ማለት ነው ልጆችም። ምክንያቱም ኃላፊነት ስላለብን የኃላፊነት ጥግ ድረስ መሄድ ስላለበት ውስጣችንም የሚያምንበት ስለሆነ ማለት ነው። ስለዚህ እነዚህ ደግሞ ከሌላ ነገር ጋር ኮኔክት በማድረግ በዙሪያችን ካለው ህይወት ጋር ኮኔክት በማድረግ የምንፈጥረው የህይወት ማንነት ሁለተኛው የህይወት ማንነት ነው ማለት ነው።
ሶስተኛው የህይወት ማንነት ደግሞ የሚገነባ ነው። ሶስተኛው የህይወት ማንነት የሚገነባ ነው። የሚገነባ ስንል ያለንበት ቦታ እና የህይወት ትርጉም ያለንበት እንትን ሙሉ ሆነን አልመጣንም። እዚህ ምድር ላይ በመምጣታችን ልናመጣቸው፣ ልንሰራቸው፣ ልንገነባቸው የሚገቡ ነገሮች አሉን። በአንድም ሆነ በሌላ መልኩ ለምሳሌ የሚገነባ ስንል ለምሳሌ አንድ ሰው ማንበብ ይወዳል፣ ወይም ደግሞ አንድ ሰው ሙዚቃ ይወዳል። ከዛ በዛ ሂደት ውስጥ ሙዚቃ መጫወት ባይወድ እንኳን ሙዚቃ አናላይዝ ማድረግ የሚወዱ ሰዎች አሉ። እንደው ሙዚቃ መጫወት ታለንትም ስለሆነ ከውስጥ የመጣ ነገር ሊያደርግብን ይችላል። ግን ጥሩ አድርገው ሙዚቃ የሚረዱ ሰዎች አሉ፣ ከሙዚቀኛው በላይ ሙዚቃውን ከሰራው በላይ። ምክንያቱም ሙዚቃ ብዙ ክሪኤቲቭ ፓርቱ አንኮንሸስ ስለሆነ ሙዚቀኛው ሁሉንም ነገር ያውቀዋል ብለን መጠበቅ የፈጠራን አካሄድ አለመረዳት ነው። አንዳንድ ደራሲዎችን ምናምን አምጥተው የሚያደርቁ ሰዎች አሉ። ይህን እንዴት ጻፍከው፣ ያን እንዴት ጻፍከው። መጽሐፉ ምርጥ ከሆነ ሞስት ፕሮባብሊ ሰውየው ሲጽፈው አንኮንሽስ ፓርቱ ነው የተጠቀመው። ሃይሊ ኮንሽስ ፓርታችን በምናስበው ደረጃ ክሬቲቭ አይደለም። ጋርቤጅን ጋርቤጅ አውት ነው። ብዙም ስትራቴጂ ይሰራል፣ ስሌት ውስጥ ይገባል ምናምን። እንደውም አርትና ስሌት ብዙውን ጊዜ በተቃራኒ አቅጣጫ የሚሄዱ ነገሮች ናቸውና ደራሲውን እንዴት ጻፍከው እንደዚህ ምናምን በቃ አለ ውስጡ እንግዲህ ያ እንትን እሱ ታዛዥ ሆኖ ቧንቧውን እስከከፈተው ድረስ ኦልሬዲ አቅሙ ስላለ ያ እንትን ይወጣል ማለት ነው። እና እንዴት ጻፍከው የሚባል ነገር ወይም ሙዚቃው እንዴት ቀመርከው ምናምን የሚባል ነገር ምናልባት መነሻ ሂር ኤንድ ዴር ቢትስ ኤንድ ፒስስ ይሰጣቸዋል። ሰዎች አንድ ደራሲ አንድ መጽሐፍ እንዴት እንደጻፈ አዳምጠው መጽሐፍ ሁሉ የሚፈልጉ ሰዎች አሉ። በጣም የተሳሳተ አመለካከት ነው። እነዚህ ነገሮች ውስጣችን አይተን እንደውም ማረም ይኖርብናል የሚል እምነት አለኝ። ስለዚህ ሶስተኛው ቢውልት ነው ማለት ነው። የመጀመሪያው አንደኛው ለማስታወስ ያክል ከውስጥ የምናገኘው ነው። ሁለተኛው ከዓለም ጋር ባለን ኮኔክሽን የምንሰራው ነው፣ በዙሪያችን ካለው ነገር ማለት ነው። ምንም ነገር ሊሆን ይችላል፣ ስራችን ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ እኛ ከዓለም ጋር ሃይማኖት ሊሆን ይችላል፣ የመሳሰለው ባለንበት ዓለም ላይ በዙሪያችን ኮኔክት አድርገን የምንገነባው ነው። ከውስጣችን ጋር ግን መናበብ አለበት ማንኛውም ነገር። ሶስተኛው ደግሞ ቢውልድ የምናደርገው ነው። ሰዎች ብዙ ነገር ቢውልድ ሊያደርጉ ይችላሉ። ሰውነቱን ቢውልድ ሊያደርግ ይችላል። ያ ሰውነቱን ቢውልድ ማድረጉ የህይወት ትርጉሙ አንድ አካል ሊሆንለት ይችላል። በጣም ትልቁ የህይወቱ አካል ሊሆን ይችላል ማለት ነው። ቢውልድ ማድረግ ማለት ራሳችን ተሳትፈን የምናሳድገው የምንገነባው ነገር ነው ማለት ነው። ከምናወጣበት ኢነርጂ አንጻር፣ ከምናወጣበት ጊዜ አንጻር የህይወታችን ትርጉም ሆኖ የሚቀጥል ነገር ማለት ነው እና ራሳችንን በንባብ ወይም በሆነ እውቀት ወይም በሆነ ግዴታ ንባብና እውቀት ብቻ መሆን አይጠበቅበትም። በሆነ መረጃ፣ በሆነ ነገር፣ በሆነ ስራ፣ ኢቭን በሆነ ተግባር፣ በሆነ ኮኔክሽን ቢውልድ የሚያደርጉ ሰዎች አሉ። በጣም የሚገራርም ኮኔክሽን ቢውልድ አድርገው ያ ከነሱ ጋር በጣም የተያያዘ ነገር የሚሆንበት ጊዜ አለ። ለሰዎች ደግሞ ባላቸው ነገር የህይወታቸው አንደኛው ትርጉም የሚሆንበት ጊዜ አለ። እነዚህ ሶስት እንግዲህ ነገሮች የህይወታችንን ትርጉም ልናገኝባቸው የምንችላቸው ናቸው። ሶስተኛው ከለውጥ ጋር ይያያዛል። ራሳችንን ትራንስፎርም ማድረግ አለብን። ራሳችንን ማሳደግ አለብን። ራሳችንን የሆነ ቦታ ማድረስ መቻል አለብን የሚለውን ነገር ይወስንልናል ማለት ነው። በጣም ትራንስፎርሜሽን እጅግ በጣም ወሳኝ ነው። ባለህበት ተራመድ ያለውን የተለመደውን ከሲስተም ወጥተን በጣም ነቃ ብለን ጊዜውና ዘመኑ በሚፈልገው ደረጃ ራስንና ህይወትን መቃኘትና መዋጀት እጅግ በጣም ወሳኝ ነው የሚል ሀሳብ አለኝ እኔ። እነዚህ ናቸው ካልን ሌሎች ሰዎች ደግሞ በስነ ልቦናው ዙሪያ ያሉ ሰዎች ምን አይነት ሀሳብ ያነሳሉ የሚሉትን ጥቂት እኔና ተቃራኒ ሀሳቦችንም ደግሞ እናነሳለን። በተቻለን አቅም የህይወት ትርጉም ነው ከዚህ ነው የሚመጣው ነው ከዛ ነው የሚመጣው የሚሉትን እናያለን። ከዛ ለጀጅመንት እንዲመች ነው ግዴታ ወደ ጥቂት ቦታዎች ናሮ ዳውን ማድረግ አለብን ብዬ ስለማላምን
እንግዲህ የመጀመሪያው ቪክቶር ፍራንክል ቅድም አንስተነዋል። እንደውም እሱ የሚለው ይሄ የህይወት ትርጉም ዋና የመኖር ሞቲቬሽን ነው፣ ዊል ነው። ዊል ቱ ተብሎ ዋና የህይወታችን ማቀጣጠያ እሳት ምንድን ነው የመኖራችን ምናምን ሲባል አይ ቲንክ ሲግመንድ ፍሮይድ ዊል ቱ ፕሌዠር ነው፣ እርካታን ፍለጋ፣ ደስታን ፍለጋ፣ እርካታን ፍለጋ ነው የሚለው። አድለር መሰለኝ ከኒቼ ወስድና ዊል ቱ ፓወር ያደርገዋል። የበላይነትን ፍለጋ፣ የሆነ ነገር ማሳካትን፣ ከፍ ማለትን፣ በልጦ ተሽሎ መገኘትን ፍለጋ ነው ህይወታችንን ፊውል የሚያደርገው የሚያቀጣጥለው ይለናል አድለር። አይ ቲንክ ሶስተኛው የቪክቶር ፍራንክል ነው፣ ዊል ቱ ሚኒንግ ነው። የህይወትን ትርጉም ፍለጋ ነው ትልቁ የህይወት ዋና መሰረት፣ ዋና ግብ ይለናል። በእርግጥ ሶስቱም ወሳኝ እንደሆኑ እንረዳለን። አንዱ ብቻውን ወሳኝ የሚሆንበት ዓለም ያለ አይመስለኝም። ሌሎችም ዊሎች እንደውም መጨመር ሳይኖርብን አይቀርም። ምናልባት እስቲ ወደፊት ፈርዘር ለመውሰድ እንሞክራለን። ሰው ቪክቶር ፍራንክል የህይወት ትርጉም ዲስከቨር የሚደረግ ነው እንጂ የሚፈጠር አይደለም ይለናል። አሁን እዚህ ጋር ከውጭ የሚመጣውን የህይወት ትርጉም እንትን ይለዋል፣ ሪጀክት ያደርገዋል። እሱን ኮምፕሊትሊ ሪጀክት ማድረግም ኮምፕሊትሊ መቀበልም አስቸጋሪ ነው። ምክንያቱ ምንድን ነው? የህይወት ትርጉም ብለን ከውጭ የምናመጣው ነገር ከውስጣችን ካለው ነገር ጋር የማይጣጣም ከሆነ የህይወት ትርጉም መሆን አይችልም። ዝም ብለን እኛ የምንለፋበት ነገር ነው የሚሆነው ማለት ነው። ለምን? ትርጉም ሰጪው አካል ከውስጥ ነው ያለው። ትርጉም ሰጪው አካል ግን በሂደት ቢውልድ መደረግ አለበት የምለው ለዚህ ነው። በሂደት ማደግ መቻል አለበት። በንባብ በምናምን መስፋት መቻል አለበት። ከቨር የሚያደርገው ኤሪያ እና በእውቀት መጎልበት መቻል አለበት ማለት ነው። ራሳችንን ማሳደግ፣ ራሳችንን ትራንስፎርም ማድረግ በየቀኑ በየሁኔታው ሊሰራ የሚገባው ነገር ነው ብዬ ማምነው ለዛ ነው። እሺ፣ ቀጥሎ የምናየው ካርል ዩንግ ነው። ካርል ዩንግ በጣም በሚገርም ሁኔታ በጣም ትኩረት ሰጥቶ ከሚያያቸው ነገሮች መሃል አንደኛው የህይወት ትርጉም ነው። የህይወት ትርጉም ካርል ዩንግ ሲያየው ከመነሻው እስከ መጨረሻው ነው። ከመነሻው ማለት የመጀመሪያው ካርል ዩንግ ሲምቦሊክ ኢንቴግሬሽን የሚለው ነገር አለው። ኮንሸሱና አንኮንሸሱ ኢንተግሬት ማድረግ መቻል አለበት ይለናል። በሁለት ይሄ ምንድን ነው? የተከፋፈለ ከተማ፣ ይሄ በብሔር በሃይማኖት እንደተከፋፈለች ሀገር የተከፋፈለ ከተማ ይዘን which means የተከፋፈለ አይምሮ ይዘን አንድ ነገር እየፈለግን አንድ ነገር እየፈራን፣ ፍራቻ ራሱ እኮ ፍላጎት ያመጣል። አጉል ሴፍቲ ይፈልጋል። ሪስክ ከመውሰድ ይገድባል። የህይወታችንን መንገድ ያበላሻል። እና መጀመሪያ ኢንተግሬሽን መቅደም አለበት ነው የሚለን። መጀመሪያ ፍራግመንትድ የሆኑ በትራማ በሻዶ በምንም ነገር የተበለሻሸ እና ጫና ያለበት የህይወት ክፍላችን ኢንተግሬት መደረግ አለበት፣ መታከም አለበት ይለናል ማለት ነው ዩንግ። ይሄ በጣም የተለያዩ ሌየሮች የተለያዩ ንብርብሮች ያሉት ስነ ልቦናችን አርኪታይፑና ዋነኛው ደግሞ እሱ ሰልፍ የሚለዋለው አይ ቲንክ ከዚህ በፊትም ትንሽ አንስተዋል። ወደፊትም በደንብ ልናብራራው የሚገባው ነገር ነው ብዬ አምናለሁ። ይቺ ትንሿ ሰልፍ ይገዋለች፣ ዋናው ደግሞ ሰልፍ አለ። ብዙ ይሄ የህይወት ትርጉም ምናምን ይቀዳበታል የምንለው አለ። ሌሎቹንም ነገሮችን ሁሉ ጠቅልሎ የሚይዝ ነው። ከዛ ኢንተግሬት ከተደረገ በኋላ ራሱ እዛ ጋር አይቆምም መንገዱ ነው የሚለን ዩንግ። ኢንዲቪጁዌሽን የሚባል መንገድ ያመጣልናል ማለት ነው። ስለዚህ ላይፍስ ፐርፐስ ኢዝ ኢንዲቪጁዌሽን which means becoming whole፣ ሙሉ መሆን ማለት ነው። ይሄ ደግሞ ስራ ይጠይቃል፣ ትራንስፎርሜሽን ይጠይቃል፣ ሂደት ነው፣ እድገት ነው፣ ጆርኒ ነው ማለት ነው። ይሄ ኢንዲቪጁዌሽን የምንለው ማለት ነው። እና ለዚህ ደግሞ የሚያስፈልጉ የተለያዩ ነገሮች አሉ። ከሚት ሪሊጅን፣ ከህልም የተለያዩ ሲምቦሎችን፣ የተለያዩ አንኮንሸሳችን ላይ ያሉ ነገሮችን ራሳችንን ለማወቅ የምናደርገውን ሂደት በሙሉ ጠቅልሎ ዩንግ ኢንዲቪጁዌሽን
ይለዋል ማለት ነው። ምክንያቱም ይሄ የህይወት ትርጉም ኢጎ በምንላት ትንሿ ሰልፍና ከውስጥ ካለው በጣም ዲፕ ከሆነው ኦርደር ኦፍ ኤግዚስተንስ ቅድም ሰልፍ ካልነው ጋር መገናኛው ዋነኛው እንትን እሱ ነው። ጤናማው ግንኙነት እሱ ነው፣ የህይወት ትርጉም ነው ማለት ነው። እና ኢጎአችን ከዓለም የቀዳውን ነገር ትቶ ከዓለም እንደፈለገ እየወሰደ እየቀዳ እንትን የሚለንን ነገር ትቶ ከውስጣችን ጋር ስምም መሆን ሲጀምር፣ በውስጣችን መቃኘት ሲጀምር፣ ሰልፍ በሃየር ሰልፍ መመራት ሲጀምር የተሻለ ቦታ፣ የተሻለ ማንነት፣ የተሻለ የህይወት እርካታ እና የህይወት ትርጉም እየገነባን ራስን መሆን ወደሚባለው መንገድ እየሄድን እንመጣለን የሚል ሀሳብ አለው ማለት ነው። ምናልባት ይህን ግን ወደፊት በተለይ ከኢንዲቪጁዌሽን ጋር መሰረት አድርገን ስናነሳ ሰፋ አድርገን እናወራዋለን። እንግዲህ በስነ ልቦናው ደረጃ ለምሳሌ ሮሎሜ ኤግዚስቴንሻል ሳይኮሎጂ ነው የሚታወቀው። ሚኒንግ ኢዝ ፎርጅድ ትሩ ካሬጀስ ኢንጌጅመንት ዊዝ ኤግዚስተንስ ነው የሚለን። አይ ቲንክ ኤግዚስቴንሻሊስቶች ከዚህ በፊትም ስለ ኤግዚስቴንሻሊስት አውርተናል። የህይወት ትርጉም በድፍረት ከዓለም ጋር በሚደረግ ኢንጌጅመንት በሚደረግ ግንኙነት ነው የሚሰራው የሚፈጠረው ይለናል ማለት ነው። ዊች ሚንስ ወደኋላ ማለት ስንተው ፍራቻችንን ትተን በድፍረት ማድረግ ያለብንን መወሰን ያለብንን ኃላፊነታችንን ኮሚትመንታችንን ተቀብለን ስንሄድ ያ የህይወት ትርጉም ከዛ ነው የሚመጣው ይለናል። አይ ቲንክ ሀሳቡ ጥሩ ነው፣ ግን ኢትስ ስቲል ሻሎ ነው ብዬ አምናለሁ። ገና በድፍረት ከዓለም ጋር ኮኔክት ማድረግ ኃላፊነት ወስዶ ኮሚትመንትን ተቀብሎ መሄድ ምናምን ይሄ የህይወት በእርግጥ አንድ አካል ነው። ነገር ግን ሙሉ የህይወት ትርጉምን ይሰጣል ብለን ማሰብ አንችልም። ሰው ከህይወቱ ውስጣዊ ትርጉም በተቃራኒ አቅጣጫ እንኳን እነዚህ ነገሮች አድርገው ሊሄድ ይችላል። መጨረሻ ላይ ግን እርፍ ሲል ቁጭ ሲል ወይም ደግሞ ያንን የለፋለትን ነገር ሲያገኘው እና ያ የለፋለት ነገር ከራሱ ውስጣዊ ፍላጎት ምርጫና ትርጉም ጋር እምብዛም አንላይንድ ያልሆነ ሆኖ ሲገኝ ያ ሁሉ ልፋትና ያ ሁሉ ጊዜ እንደው ጠቃሚ ነገር ቢወጣውም ግን ኪሳራ የመሆን እድል አለው። በተለይ ይሄ ወጣትነት የምንለው የጉብዝና ወራታችንን በምን እንደምናሳልፈው መጠንቀቅ መቻል አለብን። ዓለም የምትሰጠን ትራፕ አለ እንግዲህ እንደ ወጥመድ፣ እዛ ወጥመድ ውስጥ ገብተን መጥፋት የለብንም ብዬ አምናለሁ። ራሱ ኤሪክ ፍሮም የሚባል አለ። አይ ቲንክ ሂውማኒስቲክ የሆነ ሳይኮአናሊቲክ ነው። ሚኒንግ ላይስ ኢን ቢይንግ ኖት ሃቪንግ ይለናል ማለት ነው። የህይወት ትርጉም ከመሆን ጋር የተያያዘ ነው እንጂ ከመያዝ ከመኖር ከመጨበጥ ባንክ አካውንት ውስጥ ከማጠራቀም ኦር የሆነ ነገር ከመያዝ ከማብዛት ጋር የተያያዘ አይደለም፣ ከመሆን ጋር የተያያዘ ነው። ይሄ እጅግ በጣም ትክክለኛ ስቴትመንት ነው ብዬ አምናለሁ። አንድ ነገር ወይ ነህ ወይ አይደለህም፣ ስላለህ አትሆንም፣ ስለሌለህ ከመሆን አትጎልም። ይሄ እውነተኛ ይሄ ሲምቦሊክ የምንለው ከአንኮንሽስ ጋር የተገናኘው የህይወት ትርጉም እዚህ ዓለም ላይ ዋጋ ለምንሰጣቸው ነገሮች የሚሰጠው ዋጋ ብዙውን ጊዜ ተቃራኒ የመሆን እድል አለው። ሁሌ ሳይሆን ብዙውን ጊዜ ሚንስ ቱ አን ኢንድ የሆኑ ነገሮችን በግድ ኢንድ ለማድረግ እንሞክራለን። ያ ማለት ምን ማለት ነው? መጠቀሚያ የምንለው ነገር ለምንለው ለምሳሌ ገንዘብ ትልቁ ሚንስ ቱ አን ኢንድ ነው። ብዙ ነገር ልናከናውንበት የምንችለው ነገር ነው። ነገር ግን ገንዘብ በራሱ ኢንድ አይደለም። ይህንን መርሳት የሌለብን ነገር ነው። ገንዘብ የሆነ ነገር ማድረጊያ መጠቀሚያ ነው እንጂ ራሱ ጉዳይ አይደለም። ሰው ህይወታችንን ለገንዘብ ጊዜያችንን ለገንዘብ በምንሰዋበት በምናሳልፍበት ሰዓት በጎን ህይወት እንዳታመልጠን እጅግ በጣም መጠንቀቅ ይኖርብናል ማለት ነው። ገንዘቡን እንደ ኢንድ አይተን እንዳንሸወድ ብዬ አስባለሁ። የብዙ ሰዎች ጋር ብዙዎቻችን ጋር ያለ ክፍተት ነው። ቅድም ያነሳ ነው ዊል ቱ ፓወርን የሚያነሳው አድለር
ሚኒንግ ካምስ ፍሮም ሶሻል ኮንትሪቢዩሽን ይለናል። በእርግጥ ሚኒንግ ከሶሻል ኮንትሪቢዩሽን ጋር የተያያዘ ነገር አለው። የሰው ልጅ በነፃ የተሰጠውን ነገር በነፃ ይስጥ እንዲል መጽሐፉ፣ በተለይ ከማህበረሰብ ጋር ያለን ግንኙነት ቅድም እንዳልኩት ሚኒንግ ሊሰጠን ይችላል። ሚኒንግፉል የሆነ ነገር እናገኝበታለን ብዬ አምናለሁ። ነገር ግን ብቸኛው የሚኒንግ ማግኛ ነው የሚል እምነት የለኝም። ምናልባት ልዩነታችን የሚሆነው እዛ ጋ ነው ማለት ነው። ከሚኒንግ ጋር በተያያዘ ጥቂት ሀሳቦች ተጨማሪ ብናነሳ ደስ ይለኛል። ዩንግ ይሄ ጥቅስ ዩንግም ሌሎች ሰዎችም ሲጠቀሱበት እሰማለሁ። ሰው የማን እንደሆነ እርግጠኛ አይደለሁም። ነገር ግን ወደ ላይ በጣም በርቀት ከፍ ማለት የሚፈልግ ዛፍ መጀመሪያ በጥልቀት ወደ ታች መሄድ አለበት። ስሩ ወደ ታች መሄድ አለበት። ካለበለዚያ ለመገንደስ ለመውደቅ መዘጋጀት ነው እና ዴብዝ ቅድሚያ ፋውንዴሽኑ ላይ መሰራት አለበት የሚል እምነት አለኝ። ፋውንዴሽኑ ምንድን ነው? ራስን መፈለግ፣ ራስን ማወቅ። መጀመሪያ ወደ ውስጥ መሄድ አለብን። ወደ ውጭ ከመሄዳችን በፊት ወደ ውጭ የምናይበትን መነጽር የሚሰጠን ውስጣችን ነው። መነጽሩን ግን ወደ ውጭ የምናይበትን ውጭው ከሰጠን ዊች ሚንስ ዓለም ከሰጠችን የተሳሳተ ነገር ውስጥ እንገባለን ማለት ነው እና ህይወታችንን ከአንድ ትርጉም ከአንድ ሾርት ሊቭድ የውሸት ሳቲስፋክሽን ሃፒነስ ወደሚቀጥለው ሾርት ሊቭድ የህይወት ሳቲስፋክሽን ሃፒነስ እየተሻገረ እንሄዳለን እና ኢን ዘ ኢንድ ብዙውን ነገር ራሳችንን እስክንፈራው እስክንሸሸው ድረስ ለብቻችን መሆን እስኪያስጠላን ድረስ ይሄዳል ማለት ነው። ይሄ ለአጭር ጊዜ ለትንሽ ደስታና እርካታ የምንሮጠው ሩጫ ማለት ነው። ይሄ እጅግ በጣም አስቸጋሪ ነው። ሰዎች በዚህ ዙሪያ ያለንን ነገር በጣም መጠንቀቅ አለብን። በጎን የምንሰራቸው ስራዎች፣ ልፋቶች ምናምን እንዳሉ ሆኖ ራሳችንን ዲስከቨር ለማድረግ ከውስጣችን ጋር ስላለው ነገር ጋር ለመገናኘት ስነ ልቦናዊ ቁስሎቻችንን ለማከም ጊዜ ሰተን ቦታ ሰተን ማሰብና ማስተካከል ይኖርብናል ማለት ነው። እሺ ጥቂት ደግሞ ለየት ያለው ሀሳቦች ያላቸውን ነገር ስናነሳ ለምሳሌ በኤግዚስቴንሻሊስት ፍልስፍናው ዦን ፖል ሳርትረ የሚባል አለ። ዦን ፖል ሳርትረ ከሚኒንግ ጋር ሚኒንግ ዲስከቨር የሚደረግ ነገር እንደሆነ ያው ኤግዚስተንስ ፕሪሲድስ ኤሰንስም ስለሚሉ እሱ ነገር የራሱ ማብራሪያ ቢኖረው ከኢተርኒቲ ጋር ያገናኘዋል። ሳርትረ ለምሳሌ ላይፍ ሃዝ ኖ ሚኒንግ ዘ ሞመንት ዩ ሉዝ ዘ ኢሉዥን ኦፍ ቢንግ ኢተርናል ይላል። ስለዚህ ሚኒንግ የሚባለውን ነገር በሙሉ ወደ ጎን ያደርግብናል ማለት ነው። ዘላለማዊ ነኝ የሚለውን ቅዠትህን ስታቆም ትርጉም የሚባለው ነገር ይቀራል፣ ይጠፋል ነው የሚለን ማለት ነው። ስለዚህ ምን ቀረ ስንለው ማን ኢዝ ናቲንግ ኤልስ በት ዋት ሂ ሜክስ ኦፍ ሂምሰልፍ፣ የሰው ልጅ ራሱን ከሚሰራው ውጪ ሌላ ነገር አይደለም ይለናል። በእርግጥ በሀሳብ ደረጃ ትክክል ነው። ምክንያቱም የሰው ልጅ ራሱን ከሚሰራው ውጪ፣ ራሱን ግን ከሚሰራው ውጪ ደግሞ ከውስጡ የሚመጣውም አለ። አሁን ልዩነታችን የሚሆነው እዚህ ጋር ነው። አንዳንዴ ውስጣችን እሺ አይለንም። ሌሎች ሰዎች ያስደስታቸው፣ በዙሪያችን ያሉ ሰዎች የሚያስደስታቸው ወይም እንደሚያስደስታቸው የሚያስመስሉትን ነገር የምርም ደስ የሚላቸው ብዙ ሰዎች አሉ። እኛ አስመስለን ያንን ነገር መደሰት አንችልም። ያኔ ነው ቆም ብለን ኦኬ ለምንድነው የሁሉ ሰው እያስደስተው የሆነ ነገር እያስደስተኝ ያልሆነው? ምንድነው እኔን የሚያረካኝና የሚያስደስተኝ ነገር? የትኛው ነው የኔ መንገድ የሚለውን ነገር ማየት መቻል ይኖርብናል። በዚሁ በኤግዚስቴንሻሉ ላይን ቅድም ሮሎ ሜይ ያልነው ሚኒንግ ኢዝ ኖት ጊቨን ኢት ኢዝ ክሬትድ ይለናል ማለት ነው። ሚኒንጋችሁን ማለት በእኛ ቋንቋ ስንተረጉሙ አሁን እያወራንበት ባለነው ሀሳብ ሚኒንጋችሁን ውስጣችሁ አትፈልጉት፣ ፍጠሩት ነው የሚለን እና መፍጠር ከተቻለና ውስጣችን ከተቀበለው በጣም ጥሩ ነው። አንዳንድ ሚኒንጎች ደግሞ ቢውልድ የሚደረጉም አሉ ብለናል። as long as they are aligned with our inner meaning ማለት ነው። ከውስጣችን ሚኒንግ ጋር አላይን እስካደረጉ ድረስ
ወሳኝ የሆኑ ራሳችንን የምናሳድግባቸው ሚኒንጎች አሉ ማለት ነው። ሚኒንግ ከፍቅር ጋር ከፍቅረኛ ጋር ስሩ ላቭ ስሩ ኮኔክሽን ስሩ ኤኒቲንግ ቢውልድ የሚደረግ ነገር አለው። በተለይ በጣም ዴብዝ ያለው ፍቅር ውስጥ ከገባን ዴብዝ ያለው ኮኔክሽን ካለን ለምሳሌ ከእናት ወይ ከአባት ጋር ኮኔክሽን ያለው ሰው አለ። ከእህት ከወንድም ከጓደኛ ጋር ከፍቅረኛ ጋር ኮኔክሽን ያለው ሰው አለ። በጣም ዲፕ የሚባል በቃ ለህይወቱ ትርጉም የሚሰጥ ኮኔክሽን ያለው ሰው አለ። እንደዚህ አይነት ኮኔክሽን እጅግ በጣም መታደል ነው። ብዙ እንደዚህ አይነት ኮኔክሽን የሌላቸው ሰዎች አሉ። እንደዚህ አይነት ኮኔክሽን ያላቸው ሰዎች እንደዚህ ለምሳሌ የምታዳምጡ ከሆነ ሰዎቹ በህይወት ካሉ ስፔሻሊ እነዚህ በጣም ዴፕዝ ያለው ኮኔክሽን ያላቸው ሰዎች እስክታጧቸው ድረስ አትጠብቁ። እንዲህ ባረኩ እንደዛ ባረኩ የምትሏቸውን ነገሮች በሙሉ በየቀኑ በሂደት እያደረጋችሁ ሂዱ የሚል እንትን አለኝ። ምን ያክል ውድ እንደሆነ የምንረዳው ስናጣው መሆን የለበትም። ያንን ቪሸስ ሰርክል እየደጋገምን መሄድ አለብን በዛ ውስጥ ብዬ አላምንም ማለት ነው። ስለዚህ የህይወት ዘመን ግብ ራስህ ቢካሚንግ ሁ ዩ ትሩሊ አር ነው ይለናል ማለት ነው ራሱ ካርል ዩንግ። እና ይህንን ነገር በደንብ ትኩረት ሰጥተን ማየት ይኖርብናል። በተለይ ደግሞ ምናልባት ወደ መጨረሻ ሞደርን ዴይ የምንላቸው ደግሞ አሉ። ለምሳሌ ጆርዳን ፒተርሰን ሚኒንግ ኢዝ ዋት ሃፕንስ ዌን ዩ አላይን ዮርሰልፍ ዊዝ ዋት ኢዝ ትሩ የሚል ኮት አለው። አይ ዶንት ኖ ሚኒንግ ኢዝ ዋት ሃፕንስ ዌን ዩ አላይን ዮርሰልፍ ዊዝ ዋት ኢዝ ትሩ። በጣም ከባዱ ጥያቄ ዋት ኢዝ ትሩ የሚለው አይደል እንዴ? አይ ዶንት ኖ። ይሄ ጆርዳን ፒተርሰን ከባድ ወርድ ሳላድ ያለው ሰው ነው። በነገራችን ላይ ወርድ ሳላድ ማለት በቃላት በደንብ መጫወት የሚችል ሰው ነው ማለት ነው። he can say far too many things without saying anything። ምንም ሳይናገር ብዙ ነገር መናገር የሚችል ሰው ነው። ዙሪያውን መሽከርከር የሚችል ሰው ነው እና ይሄም አንድ ዙሪያውን ከሚያሽከረክራቸው ነገሮች መሃል ነው። እንደዚህ ስታዩት በጣም ትክክል ይመስላል፣ ግን ራሱ እውነትን ማግኘት ከቻልንማ እዚህ ሁሉ ውስጥ ምን አስለፋን? እንደዚህ መመለስ የምትችል ብትሆን በቃላት መቀመጥ የምትችል ብትሆን ምናልባት ክርስቶስም ለጲላጦስ ይመልስለት ነበር ብዬ አስባለሁ። ምናልባት ጆርዳን ፒተርሰን በራሱ አግኝቶትም ከሆነ ቢነግረን በጣም ደስ ይለኛል። ስለዚህ መዝጊያችንን የምናደርገው በካርል ዩንግ a life without meaning is unbearable ነው። በጣም ኮንሽስ ለሆነ ሰው ንቁ ለሆኑ ሰዎች ስለሆነ እያወራንም እየሰራንም ያለ ነው። ያለ ህይወት ትርጉም ወይም ደግሞ ትርጉም የሌለው ህይወት መሸከም ወይም መኖር እጅግ በጣም ከባድ ነው። እጅግ በጣም አስቸጋሪ ነው። እጅግ በጣም ክራይሲስ አለው። ስነልቦናዊ ትግል አለው። ስነልቦናዊ ግጭት አለው እና ፕሮሰሱ ምንድን ነው ካልን የመጀመሪያው ውስጣችን ያለውን ስነልቦናዊ ነገር ማከም ማስተካከል፣ አንድ ቤት አንድ ሰው መሆን። ውስጣችን ሀሳቦች አይኑሩ አይደለም፣ ነገር ግን እነዚህ ፊር ኢንፍሊክትድ የሆኑ ፊር ኢንፍሊክት የሚያደርጉ ከትራማ ከሻዶ ከተለያየ የኢነር ቻይልዶች የሚነሱ ችግሮቻችንን ማከም ማረም፣ ከዛ ቀጥሎ ደግሞ ራስን መፈለግ፣ ከዛ ቀጥሎ ደግሞ ከዓለም ጋር ያለንን ግንኙነት ማስተካከልና ራሳችንን በሂደት ውስጥ ቢውልድ ማድረግ። እነዚህ ሶስቱ ነገሮች ለህይወት ትርጉም ወሳኝ ናቸው ብዬ አምናለሁ። እናንተም የተሰማችሁን ከዚህ ጋር የተያያዙ ሀሳቦች ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ስላዳመጣችሁኝ ከልብ አመሰግናለሁ።